ኢትዮጵያ ብቸኛና የመጀመሪያ የሆነ ግዙፉና ስመጥሩ ኩባንያ ካንጋሩ ኢንዱስትሪያልስ እንደዚህ G+4 በወለል አንድ አባወራ ብቻ የያዘ ኮምፓውንድ አፓርትመንት ሁሉም ለመኖር በሚመኛት ለቦሌ ኤርፖርት 5 ደቂቃ ርቀት ላይ በምትገኘው ቦሌ ቡልቡላ ላይ በአንድ አመት ውስጥ ሙሉ ለሙሉ አጠናቀን የምናስረክባቸውን ቤቶች በ4.8 ሚሊዮን ብር ቅድመ ክፍያ ብቻ መሸጥ ጀምረናል። ቤቶቻችን ባለ 2 እና ባለ 3 መኝታ ቤቶች ሲሆኑ ባለ 2 መኝታ 107 ካሬ በ13.7 ሚሊዮን ብር ሙሉ ክፍያ በ4 ሚሊዮን ብር ደግሞ 30% ቅድመ ክፍያ ባለ 3 መኝታ 130 ካሬ ሲሆን በ16 ሚሊዮን ብር ሙሉ ክፍያና በ4.7 ሚሊዮን ብር ሙሉ ክፍያ ለ5 ቀን ብቻ የሚቆይ ቅናሽ አድርገን ሽያጭ ጀምረናል። ቤቶቻችን 60 ሺህ ካሬ ሜትር ላይ ያረፈ እጅግ ዘመናዊና ደህንነቱ የተጠበቀ ግቢ ውስጥ የሚገኙ ሲሆን አሁን ላይ ለሽያጭ ያወጣናቸው በጣም ውስን ቤቶች ናቸው። ሳይመልጣችሁ ለመግዛት ከስር ባለው ስልክ ደውሉልን። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ ገና ከሉዓላዊ ሚዲያ ረቡዕ ሰኔ 4 2018 ዓመተ ምህረት ተመሳሳሊ ዝኾነ ናይ መኸተ አዋጅ ክወጽእ ጌታቸው ነይሩ ጻድቃን ነይሩ ሴንትራል ኮማንድ አባላት ኮይኖም ከምኡ ዝመሰለ አዋጅ ሁሉ ገይሮም እዮም። ላሊበላ በትሄድ ባሉ አንዳንድ ችግሮች ተራዝሞብናል፣ ጊዜ ወስዷል። ስራው ግን በውጭ ሙያተኞች ነው የላሊበላን ስራ የጀመርነው። Democratic Socialist Malak Quiros headed to Congress to represent Denver, putting the political establishment on notice with her victory tonight. እንዲህ አይነት ግራ መጋባት ህብረተሰብ ውስጥ ባለበት አንታፈስም ያሉ ልጆች ከመኪና ላይ እየወደቁ ህይወታቸውን በሚያጡበት የሚሸሹ በጥይት እየተመተው እየተገደሉ የመንፈሳዊ አባቶች ታዲያ መቼ ነው ኃላፊነታቸውን የሚወጡት? የአፄ ምኒልክ ቤተመንግስትን ዩናይትድ አረብ ኤምሬት ደግፋን ነው አሉ። የኢዩቤልዩ ቤተመንግስትን የአፄ ኃይለ ሥላሴን ቤተመንግስት ደግሞ የፈረንሳይ መንግስት ደግፎን ነው አሉ። የጅማው አባ ጅፋርን ቤተመንግስት ደግሞ የጣሊያን መንግስት ደግፎን ነው አሉ። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በመላ ኢትዮጵያ ሰላም እየታወከ ያለው ስልጣን ላይ ባለው መንግስት ስለሆነ ሀገሩ እንዳይፈርስ ከተፈለገ ይህንን ኃይል አደብ ግዛ ሊሉት ይገባል ሲሉ የህወሓት ጽህፈት ቤት ኃላፊ ለዓለም አቀፉ ማህበረሰብ ጥሪ አቀረቡ። ከምዕራብ እስከ ምስራቅ የኢትዮጵያ መንግስት ሰራዊቱን አሰማርቷል በማለትም ከሰዋል። ብሔራዊ ክህደት የፈጸሙ ኃይልም በትግራይ ላይ ጦርነት እንዲከፈትና የትግራይ ትግል እንዲዳከም እየሰራ ነው ሲሉም የቀድሞ አጋሮቻቸውን ወቅሰዋል። የህወሓት ጽህፈት ቤት ኃላፊ የሆኑትና በአሁኑ ወቅት በትግራይ ውስጥ ወሳኝ ተብለው ከሚጠቀሱት የፖለቲካ መሪዎች ዶክተር ደብረጽዮን ጋር በግንባር ቀደምትነት የሚጠቀሱት ወይዘሮ ፈትለወርቅ ገብረእግዚአብሔር የአሜሪካ መንግስትም ሆነ የአውሮፓ ህብረት የጣሉት እገዳም ሆነ ማሳሰቢያ ከበዳዩ ይልቅ በተበዳዩ ላይ ያተኮረ ከግለሰብም በላይ በድርጅቱ ህወሓት መርሆች ላይ የተነጣጠረ ነው በማለትም እርምጃውን ተቃውመዋል። የአሜሪካ ፍላጎት መርህ አልባና የሚዋዥቅ ሆኗል ያሉት የጽህፈት ቤት ኃላፊዋ የአሜሪካ ጥቅም የሚረጋገጠው ህወሓትን በማስፈራራት ሳይሆን ከህወሓት ጋር በመስራት እንደሆነም አመልክተዋል። ህወሓት በትግራይ ህዝብ ጥቅም ላይ አይደራደርም ያሉት ወይዘሮ ፈትለወርቅ ገብረእግዚአብሔር የግዳጅ ፈሳ እየተካሄደ ነው የሚለውን አስተባብለው ነገር ግን ሁሉም የትግራይ ተወላጅ ትግራይን የመከላከል ግዴታ እንዳለበት አስገንዝበዋል። በቅርቡ የወጣው የምከታ አዋጅ ትግራይን ለማስቀጠል የግድ እንደሆነ ሲገልጹም የምከታ አዋጁ የህልውና አዋጅ ነው። ትግራይ እንድትኖር ትግራይ እንድትቀጥል ከተፈለገ ሁሉም ድርሻውን መወጣት ይገባዋል ብለዋል። በሰራዊቱ የሚሰለፍ በአንድ ወገን በደጀነት የሚሰለፈው ደግሞ በሌላ ወገን ሆኖ ሁሉም ግዴታቸውን እንደሚወጡ ወደ ሰራዊቱ መግባት ያለበትን ደግሞ አሳምነው እንደሚያሰልፉም ገልጸዋል።
አሁን አዋጁን የሚቃወሙ ጀነራል ጻድቃን ገብረተንሳይና አቶ ጌታቸው ረዳ በቀደመው ጦርነት የኮማንድ ፖስት አባል በነበሩበት ወቅት የወጣው አዋጅ የተለየ ባልሆነበት ይህንን ፋሺዝም ሲሉ መግለጻቸውን ተችተዋል። አሁን እነርሱ የብልጽግና ደጋፊ ስለሆኑ ነው ተቃውሞን የሚያቀርቡት ሲሉም ተደምጠዋል። አዋጅ ናይ ህልውና ህዝብ ትግራይ ናይ ምርግጋጽ አዋጅ እዩ ተመሳሳሊ ዝኾነ ናይ መኸተ አዋጅ ክወጽእ ጌታቸው ነይሩ ጻድቃን ነይሩ ሴንትራል ኮማንድ አባላት ኮይኖም ከምኡ ዝመሰለ አዋጅ ሁሉ ገይሮም እዮም ኣብ ትግራይ ኣብቲ ሽዑ እዋን ምእንቲ መኸተና ኢልካ ዝወጽእ አዋጅ ደገፍቱ ነይሮም ሕዚ አባላት ብልጽግና ምስኮኑ ግን ነዚ ሕዚ ወጽኡ ዝኒሄ ናይ መኸተ አዋጅ ካልእ ሽም የውጽሉ ኣለዉ ማለት እዩ። ዓለም አቀፉ ማህበረሰብ በኢትዮጵያ ሰላም እንዲሰፈንና ሀገሪቱን እንዳትበታተን ስልጣን ላይ ባለው ኢትዮጵያ መንግስት ላይ ግፊት ሊያደርጉ እንደሚገባ ያስገነዘቡት የህወሓት ጽሕፈት ቤት ኃላፊ በትግራይ ብቻ ሳይሆን በአማራና በኦሮሚያ እንዲሁም በቤኒሻንጉልና በሌሎች ክልሎችም ሁሉንም ጥያቄዎች በኃይል ይጨፈልቃለሁ በሚል ችግር እየፈጠረ ያለው ስልጣን ላይ ያለው ኢትዮጵያ መንግስት ስለሆነ ሀገሪቱ እንዳትበታተን ከተፈለገ የኢትዮጵያ መንግስትን አደብ ግዛ ሊሉት ይገባል ሲሉ ጥሪ አቅርበዋል። ከትግራይ ባሻገር በመላ ኢትዮጵያ ላለው ችግርም ተጠያቂው ስልጣን ላይ ያለው መንግስት እንደሆነም አመልክተዋል። ናይ ሰላም ጠንቂ ሰላም ከይህሉ ኣብ ሙሉእ ኢትዮጵያ ኣብ ትግራይ ጥራሕ ዘይኮነስ ሙሉእ ኢትዮጵያ እንዲ ዝሕመስ ዘሎ ኣብ ሙሉእ ኢትዮጵያ ንኹሉ ዝተቃወሙ ብሓይሊ ክጭፍልቀካ እየ እንዳበለ ትግራይ ጥራሕ ዘይኮነስ ኣምሓራ፣ ኦሮሞ፣ ቤንሻንጉል ካሊእ ኩሎም ከባቢታትና ኢትዮጵያ በመላ ሀገሪቱ ሁሉንም ጥያቄዎች በኃይል ለመጨፍለቅ ከሚንቀሳቀሱ ይልቅ በሰላም እንኖር ባልነው ላይ እርምጃ ወስደዋል ሲሉ ተቃውሟቸውንም አሰምተዋል። በአሁኑ ወቅት የኢትዮጵያ መንግስት ሰራዊቱን ከምስራቅ እስከ ምዕራብ በማንቀሳቀስ ላይ መሆኑን እንዲሁም የቀድሞ የትግል አጋሮቻቸው ደግሞ ጦርነት እንዲቀሰቀስና የትግራይ ትግል እንዲዳከም እየተንቀሳቀሱ ነው ሲሉ ከሰዋል። ወይዘሮ ፈትለወርቅ ገብረ እግዚአብሔር በቀደመው ጦርነት የህወሓት ስራ አስፈጻሚ ኮሚቴ አባልና የፓርቲው ምክትል ፕሬዝዳንት የነበሩ ሲሆን አሁንም የፓርቲው ስራ አስፈጻሚ ኮሚቴ አባልና የጽህፈት ቤት ኃላፊ ናቸው። በትግራይ ፖለቲከኞችና አክቲቪስቶች ዘንድ ትግራይ ውስጥ አሉ ከሚባሉ አክራሪ ፖለቲካ መሪዎች በግንባር ቀደምትነት ከሚጠቀሱት ከዶክተር ደብረጽዮን ገብረ ሚካኤል ከአቶ ጌታቸው አሰፋና ከአቶ አለም ገብረ ዋህድ ጋር ወይዘሮ ፈትለወርቅ ገብረ እግዚአብሔርም ተጠቃሽ ናቸው። ትውልድ ኢትዮጵያዊቱ አሜሪካዊት የአሜሪካ ኮንግረስን ቅድመ ምርጫ አሸነፈች። በዴሞክራቲክ ፓርቲ እጩዎች መካከል በተደረገው ውድድር ያሸነፈችው የ29 ዓመቷ የዴንቨር ኮሎራዶ ነዋሪ የሆነችው ሜላት ኪሮስ በመጪው ህዳር ወር በሚካሄደው ምርጫ ተቀናቃኟን የሪፐብሊካን እጩ ካሸነፈች በአሜሪካ ታሪክ የመጀመሪያው ትውልድ ኢትዮጵያዊት የምክር ቤት አባል እንደምትሆንም መረዳት ተችሏል። This year, Malak Kiros pulled off what was long thought to be impossible, and she has changed Denver's Democratic Party structure and Colorado politics in doing so. Let's listen in. Tonight, this victory belongs to every single one of you. እንደ አውሮፓውያን አቆጣጠር በ1997 ዓ.ም በአዲስ አበባ ከተማ የተወለደችውና በህፃንነቷ ወላጆቿ ባገኙት ዲቪ ሎተሪ አሜሪካ የገባችው የ29 ዓመቷ ሜላት ኪሮስ በፖለቲካ ሳይንስና ኢኮኖሚክስ እንዲሁም በህግ ዲግሪዎችን ከዋሽንግተን ኮሌጅና ከዩኒቨርሲቲ ኦፍ ኖተርዳም ያገኘች ሲሆን በአሁኑ ወቅት የዶክትሬት ዲግሪዋን በመከታተል ላይ መሆኗም ተመልክቷል። 350 ሚሊዮን አሜሪካውያንን የሚወክሉ 435 ተመራጮች በሚገኙበት የህዝብ ተወካዮች ምክር ቤት አንዱን ወንበር ለማግኘት በወሳኝ ምዕራፍ ላይ የምትገኘው ትውልደ ኢትዮጵያዊቱ ሜላት ኪሮስ እንደ አውሮፓውያን አቆጣጠር በመጪው ህዳር 3 2026 በሚካሄደው ምርጫ ምክር ቤት መግባት አለመግባቷም ይወሰናል። በምርጫው ካሸነፈች ወደ አሜሪካ ምክር ቤት የምትገባ የመጀመሪያው ትውልድ ኢትዮጵያዊ እንዲሁም በተወዳደረችበት ኮሎራዶ አንደኛ ዲስትሪክት ደግሞ የመጀመሪያ ጥቁር በመሆን ትመዘገባለች። We will not wait to take the fight to Donald Trump and the oligarchy. We will not wait. We will not wait to abolish ICE and pass Medicare for all. የአሜሪካ ኮንግረስ አባላት የሚመረጡት ለ2 ዓመታት ሲሆን ደሞዛቸውን በዓመት $174,000 ሲሆን ከዚህም ባሻገር ለቢሮ ስራ ማስኬጃ ለጡረታና የጤና ኢንሹራንስን ጨምሮ ልዩ ልዩ ጥቅሞች እንደሚታሰብላቸውም ተመልክቷል። የአሜሪካ የህዝብ ተወካዮች ምክር ቤት አባል ለመሆን ትንሹ ዕድሜ 25 ዓመት ሲሆን የአሜሪካ ዜግነትን ከወሰዱ በትንሹ 7 ዓመታትን ማስቆጠር ይጠበቅባቸዋል። የህግ መወሰኛ ሴኔት አባላት ደግሞ ትንሹ ዕድሜ 30 ዓመት ሲሆን የአሜሪካ ዜግነትን ከወሰዱ 9 ዓመታት ማስቆጠር ይኖርባቸዋል። በአሜሪካ ምድር አሜሪካ ሳይወለዱ ከሌላ ቦታ መጥቶ ዜግነት ከወሰዱ ከፕሬዝዳንትነት በስተቀር በሌሎች የስልጣን ቦታዎች ላይ መሳተፍ ይቻላል። የአሜሪካ ፕሬዝዳንት ለመሆን በአሜሪካ ምድር መወለድን እንዲሁም በተጨማሪም በትንሹ 14 ዓመታት መኖርን ያስገድዳል። በአሁኑ ወቅት በአሜሪካ ኮንግረስ ትውልደ ሶማሊያዊቷ ኢያን ኦማርና የአሜሪካ የተወለደው ኤርትራዊ ጆ ንጉሴ ተመርጠው በምክር ቤቱ በማገልገል ላይ መሆናቸው ይታወቃል። I'm about the same age
that my dad was when he came to this country. Betting on the promise, he chose Denver to be our home because he knew that this city would welcome us. And that same city just voted to send a 29-year-old recovering lawyer, barista, immigrant. ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የህዝባዊ ወያኔ ሓርነት ትግራይ የጽህፈት ቤት ኃላፊ የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር በትናንትናው ዕለት ቃለ ምልልስ ሰጥተዋል። የአሜሪካ መንግስት እንዲሁም የአውሮፓ ህብረት ተከታታይ መግለጫዎችን ከወጡ በኋላ ህወሓትም ተከታታይ መግለጫ አውጥቷል። አሁን ደግሞ በጽህፈት ቤት ኃላፊዋ በኩል ተመሳሳይ ነገር ይዘው ብቅ ብለዋል። እየተበደልን እየተገፋን፣ የአሜሪካና የአውሮፓ ህብረት ግን እውነታውን በደንብ ባለመረዳት ወደዚህ እርምጃ አምርተዋል ብቻ ሳይሆን በግለሰቦች ላይ ተነጣጠረ ሳይሆን በፓርቲው መርህ ላይ ተነጣጠረ ነው ይሄ እርምጃ በሚልም ተቃውሟቸውን አሰምተዋል። ወይዘሮ ፈትለወርቅ እንግዲህ መግለጫውን ሲሰጡ የነበራቸውን ሁኔታ ያው ከትርጉሙ ጋር ተከታትለነዋል። ከምር የፕሪቶሪያው ላይ ሰላም ስምምነት ከምር በቁጭት ለትግራይ ህዝብ ሰላም፣ በአጠቃላይ ለሀገሪቱ ደህንነት ሲሉ እነሱ እያከበሩ ባሉበት ሁኔታ ውስጥ በሌላ ወገን ያንን የማያከብር ግን ይህን ህገወጥ ድርጊቱን ደግሞ የሚረዳ ወይ ደግሞ የተገነዘበ ሰው ባለመኖሩ እነሱ በደል እንደደረሰባቸው አድርገው መግለጫ ይሰጡ ነበር። ብዙ ጊዜ የሚባል ነገር አለ። ለሆነ ወገን በተደጋጋሚ ስትነግረው የቆየውን ጉዳይ እየቆየ ሲመጣ አንተም ታምነዋለህ የሚባለውን ነገር የበለጠ የሚያረጋግጥ ነገር ነው። ከገጽታቸው ከምናምን የሚታየው ተበዳይነት ነው። ቁጭት ሊኖር ይችላል። መቆጨት ችግር የለውም። ቁጭት ግን ጸጸት ደግሞ ቢሆን ጥሩ ነው። 27 ዓመት የኢትዮጵያ ቤተ መንግስት ውስጥ ቆይተው ቀሪውን ደግሞ ዘመን በረብሻ ውስጥ አልፈው በእነዚህ ሁሉ ጊዜያት ውስጥ ብዙ ነገር ኢትዮጵያ ውስጥ ሲሰራ አይተው ምናልባት ያንን ጊዜና ዘመን ተጠቅመንበት ቢሆን ኖሮ የሚል ቁጭት መፈጠሩ ጥሩ ነበር። በሌላም በኩል ደግሞ ንዴትም አይከፋም። ንዴቱ ወደ ህብረተሰብ፣ ወደ ሰላማዊ ሰው እንዳይመነዘር መጠንቀቅ ነው። ሁሌ ቤተ መንግስት ውስጥ ብቻ ወይ ደግሞ ሁሌ አድራጊ ፈጣሪ ሆኖ መኖር የህይወት ፍልስፍናቸው ወይ ደግሞ የፖለቲካ መስመራቸው አድርገው የተቀመጡ ሰዎች ከቤተ መንግስት ውጭ ህይወት ያለ አይመስላቸውም። ከካዝና ጋር ሲራራቁ ሰማይ የተደፋባቸው ይመስላቸዋል። በዚህ የተፈጠረውን ክፍተት ለሙላት ያው ተኮሱ፣ አልተቻለም። ተንፈራገጡ፣ ያመጡት ለውጥ የለም። አሁን ደግሞ ማንም ጤነኛ ሰው ዝም ብሎ ትንሽ ማሰብ ለሚችል ሰው በዚህ ሰዓት ከእሳት ጋር የሚደረግ ጨዋታ ነው። የቆሙበት መሬት ምን እንደሆነ በግልጽ እያዩት፣ በሌላ ወገን ያለውን አሰላለፍ በደንብ እየተገነዘቡ ከአነስተኛና ጥቃቅን እንዲሁም ደግሞ አስገራሚ ታሪክ ፋኖንም ሸኔውንም ምንም ተስፋ አላደረጉበትም። ስለዚህ እንደው ቁጥርና በራክት በሌላም በኩል ደግሞ ስም አስተዋጽኦ አለው ብለው አርዱፍ የተባለ ወያኔን በደንብ ሲታገል የነበረ ቡድን ኢትዮጵያ ውስጥ ለውጥ ከመጣ በኋላ የፈረሰ ማለት ነው። አንድ አፍሪካ ኢንቴሊጀንስ ላይም በወጣ የእናቶ ሀጂ አወል ከግብርና ቢሮ ኃላፊነት ያነሷቸው የአፋር ክልል ባለስልጣን ኩርፊያቸው መግለጫ አርዱፍን እንደገና መሰረታሉ ወደሚል ነገር ውስጥ ገቡ። የኦጋዴን ብሔራዊ ነጻነት ግንባርን ታጣቂዎቹ ወደ ሰላም መድረክ ተመልሰው ሰውየው ብቻቸውን የወጡት አቶ አብዱራህማን ማህዲ
አሁን ምልመላ ሲጀምሩ ደግሞ ፑንትላንድ ላይ ያሉት ወታደሩ መለመሏቸው 62 ሰዎች በቁጥጥር ስር ዋሉ። ይህን ሁሉ ማነሳው ቲፒኤልኤፍ የዛሬ 6 ዓመት ውጊያ ተኩስ ከፍቶ የሆነ ነገር ይሳካልኛል ብሎ በተወሰነ ደረጃ ማሰቡ ችግር የለበትም የሚመስል ነገር አለ። ሁሉ ነገር በእጃቸው ነበር። የመንግስት መዋቅር በእጃቸው ነበር። የጸጥታ መዋቅሮ በእጃቸው ነበር። ደህንነቱም በእጃቸው ነበር። በተወሰነ ደረጃ መቶ ከነሱ ማላቀቅ አልተቻለም ነበር። በሌላም በኩል የአገሪቱ መሳሪያ በእነሱ እጅ ነበር። የዛን ጊዜ ምናልባት ያኔ እብደት የሚሆነው ያን አድርገው መጥተው የትኛው ማህበረሰብ ነው የሚመሩት? ከዳር እስከ ዳር በተቃውሞ ያናወጣቸውና የገፋቸውን ኃይል ተመልሰው ቤተመንግስት ገብቶም ምን ሊያደርጉት ነው? ወይስ ካዝና ገልብጠው ለመውጣት ነበር የሚያስቡት የሚል ጥያቄ ሊነሳ ይችላል። ግን መንግስት ለመሆን ያላቸው ድል ሰፊ ነበር ያኔ በማናቸውም መንገድ። ዛሬ ላይ ቆሞ ሲታይ ትንሽ ቀደም ቢሉ ፋኖ ገና አየሩን ዝም ብሎ በማህበራዊ ሚዲያ ጫጫታ በተቆጣጠረበት፣ አንዳንድ ከተሞች ላይም በረራ በተሰረዘበት፣ ያኔ ኩርፊያ ላይም ቁጣ ላይም ስለነበሩ ለመተኮስም እየተዘጋጁ ስለሆነ በተወሰነ ደረጃ የፋኖ ኃይሎች ጋር አስቀድሞም ግንኙነት ስለነበራቸው ምናልባት ያን ጊዜ ቢጠቀሙበት ትንሽ ይጠቅም ነበር። ግርግር ለመፍጠርም ይበጅ ነበር። ያው ዛሬ ላይ አይደለም ብለው ያኔም የፋኖ እንትን ግርግር እንደሆነ በደንብ አቅ ነበር። ግርግር መሆኑን በአደባባይ ተናግሬያለሁ። የትም የማይደርስ እንቅስቃሴ መሪ የሌለው በየሰፈር በየምናምን የተቧደነ ኩርፊያ እንጂ ዓላማ የሌለው የስልጣን አምሮት እንጂ ያንን እንዴት አሳካዋለሁ በምንስ መንገድ ነው ወደዚህ ጎዳና ላይ መውጣ የሚለውን ነገር በደንብ ማንበብ መገንዘብ ሳይችሉ በጨበጣ የተሰባሰቡ ሰዎች ምንም ሊያመጡ እንደማይችሉ ከመነሻው ግልጽ ነበር። ሆኖም ግርግር መፍጠር ስለቻሉ ያንን ግርግር ቲፒኤልኤፍ ምናልባት ተጠቅሞበት ቢሆን ኖሮ የተወሰነ ጊዜ አየር ላይ ለመቆየት ለመንፈራገጥ እድል ይኖረው ነበር። ፋኖት ከተመታ፣ ሸኔም ከተመታ፣ አዲስ ያመጧቸው እነ አርዱፍና እነ ኦብነግ ገና ምልመላ ላይ ባሉበት፣ ከምንም በላይ ህወሓት የሚባለው እንደ ፖለቲካ ድርጅት፣ ቲዲኤፍ የሚባለው እንደ ታጣቂ ትርጉም ባለው ደረጃ በፈረሰበት፣ ከሁሉም በላይ የቆሙበት የትግራይ ህዝብ መሬት ረመጥ በሆነበት ሰዓት ጤነኛ ካልሆኑ በሽተኛ ካልሆኑ ያውም የበሽታቸው መጠን እጅግ ከፍ ካላለ ማለትም ያምሮ ማለት ነው። እንዲህ አይነት እብደት ውስጥ ጤነኛ ሰው ሊገባ አይችልም። ከእሳት ጋር የሚደረግ ጨዋታ ነው። በተደጋጋሚ በዚህ ሂደቱ ስለ ውትድርናው ከነሱ በተሻለ ግንዛቤ ያላቸውም በብዙ ሂደት ውስጥ የሚያለፉት አለቃቸውም መሪያቸውም የነበሩት እነ ጀነራል ጻድቃን በየአጋጣሚ እያሳሰቧቸው ነው። ሰው በተወሰነ ደረጃ የእነሱን ማሳሰቢያ፣ በሌላም በኩል በተጨባጭ መሬት ላይ ያለውን ነገር ገምግሞ ከዛም በላይ ደግሞ የሆነ ጥይት ከፈነዳ በኋላ ያተርፉናል የሚሏቸው ምዕራባውያን የኢትዮጵያ መንግስት አቆም አትሄድ ምናምን የሚሏቸው እነሱ ላይ ተማመኑ ነበር። እነሱ ደግሞ አክራሪ የሚል ስያሜ ሰጥተው ወደ እርምጃ ባመሩበት ሁኔታ ውስጥ የሆነ መውጫ ነገር ነው ማንም ጤነኛ ሰው መፈለግ ያለበት። የትግራይን ህዝብ አስገድዶ ወደ ባፈሳ ውስጥ በዚህም በዚያም እያዋከቡ ምን ማምጣት ይቻላል? ተቃውሞ ነው፣ ኃይለኛ ተቃውሞ ነው ያለው። አሁን የሚታፈስ ጠፍቶ ይሆን ምናምን ይሁን ከቤተ ክርስቲያን ቅጥር ግቢ ውስጥ መንፈሳዊ ትምህርት የሚከታተሉ ወጣቶች ተሰብስበው ወስደዋቸው የሃይማኖት አባት አንድ የሃይማኖት አባት በከፍተኛ ደረጃ ቁጣቸውን ተቃውሟቸውን ሲገልጹ ሶሎዳ ሚዲያ ላይ ቃል በቃል በአማርኛ ጭምር ተተርጉሞ ወጥቷል። ይሄ ሲሆን ግን ከቤተ ክርስቲያን ቅጥር ግቢ መንፈሳዊ ትምህርት የሚማሩ ልጆች፣ የቆሎ ተማሪዎች ወደፊት
ወደ ጵጵስናውም ወደ ምንም የሚያልፉ ልጆች ማለት ነው ቤታቸውን ለቀው ለመንፈሳዊ ተግባር መንፈሳዊ ትምህርት እዛ ያሉ ሰዎችን አፍሰው ከአንድም ሁለት ቦታ ላይ ሲወስዱ መንበረ ሰላማ የተባለው መቀሌ ያለው ትል እስካሁን ድረስ ድምፁን አላሰማም። አፈሳ እያፈሰን አይደለም ብለው መግለጫ ጽፈው እንደገና ወይዘሮ ፈትለወርቅም ይህንኑ አላፈስንም ብለው በአደባባይ ሲክዱ፣ ስለዚህ ለአባቶቹ ቀላል ነው፣ ለእስልምናውም ለክርስትናውም ለሌሎቹም። ስለዚህ እናንተ ካልሆናችሁ አፈሳማ ሁሉም ሰው እየተናገረ ነው። ስለዚህ ይሄ አፈሳም ከእናንተ እውቅና ውጭ ከሆነ የህብረተሰቡን ሰላምና ደህንነት አረጋግጡ የሚል ጥሪ ማቅረብ፣ ያለዛም ደግሞ ህዝብን በግድ እያፈሳችሁ ወደዚህ ሁኔታ ውስጥ አትግቡ ብለው መናገር ከደፈራቸው ሰላም ይበልጣል የሚል የሰላም ጥሪ ማድረግ ነው። በእርግጥ በተወሰነ ደረጃ በተለይ በመንበረ ሰላማ በኩል የሆነ ስርዓት የመፈታት ነገር ይታያል። ከአባ ሰረቀ ብርሃን ጋር ተለያይተዋል። ምክንያቱም የቲፒኤልኤፍ ጉዳይ አስፈጻሚ በመንበረ ሰላማ እሳቸው መሆናቸው ሲገለጽ ነበር። ሌሎችም ሊኖሩ ይችላሉ እና እንዲህ አይነት አፈሳ የለም ብለው ነው ወይዘሮ ፈትለወርቅ ካወሩ። ስለዚህ ከእናንተ ከውሃትም ከአስተዳዳሪዎችም ውጭ ስለሆነ ይህ ነገር የሆነ ተደብቆ ገብቶ ምናልባት ለብልጽግናም እየመለመለ ሊሆን ይችላል ብሎ እንደዚህ መቀለድ ነው። ምንም ምርጫ የለም። ግን አባቶቹ ጥሪ ለማድረግ እናንተ ካላወቃችሁ ያለ እናንተ ፈቃድ ከሆነ ይህን ነገር ህግ አስከብሩና አስቆሙ። በሌላም በኩል ደግሞ የሰላም ጥሪ ማድረግ ጥሩ ነው። ይሄ ሁሉ ህዝቡ በዚህ ደረጃ እየተሰቃየ በአውሮፕላን እየተሰደደ እየተፈናቀለ ነው። ስደት የሚለው ወደ ውጭ ሀገር ነው። በአውቶቡስ በሰልፍ እየወጣ አሁን እሱንም ለመከልከል እየሞከሩ ነው። እንዲህ አይነት ግራ መጋባት ህብረተሰብ ውስጥ ባለበት አንታፈስም ያሉ ልጆች ከመኪና ላይ እየወደቁ ህይወታቸውን በሚያጡበት የሚሸሹ በጥይት እየተመተው እየተገደሉ የመንፈሳዊ አባቶች ታዲያ መቼ ነው ኃላፊነታቸውን የሚወጡት? ቲፒኤልኤፎች ምን እንደሚሉ ግልጽ ነው። በሀገር ህልውና ላይ የተቃጣ ነገር ስላለ ማለት በክልሉ ህልውና ላይ የተቃጣ ነገር ስላለ እያሉ የሚናገሩት ነገር አለ። ይሄንን በየእንትኑ ላለ ሰው ቀላል ነው። ለካድሬዎቹ ማለት ለአነስተኛ በዝቅተኛ እርከን ላይ ላሉ ካድሬዎች ይህንን መንገር ችግር የለበትም። ካድሬዎቹ ስለሚገባቸው ወይ ደግሞ ስለማይረዱ ምናምን ላይሆን ይችላል። ግን ተዋረድ ስለሆነ የሚባሉትን ይሰማሉ። ከዛ በኋላ እንደ ትኩሱ ድንች ሄዶ የሆነ ቦታ ላይ እንዲያልፍ ያደርጋሉ። እና የሃይማኖት አባቶቹ እድል አላቸው። በአንድ በኩል እየመለመልን አይደለም ስላሉ በገፍ ሰው ከየቤቱ እየተጋፈሰ ከቤተ ክርስቲያን ቅጥር ግቢ ጭምር እየተወሰደ ስለሆነ ቢያንስ የኦርቶዶክስ አባቶች እዛ ያሉት ቤተ ክርስቲያናቸው ቅጥር ግቢ ገብቶ ሰዎቹን የወሰደው ማን እንደሆነ መጠየቅ አለባቸው። መንግስት ወይ ደግሞ ክልሉን የሚያስተዳድረው አካል አላቅም ስላለ ማለት ነው፣ እያፈስኩ አይደለም ስላለ። ስለዚህ ህብረተሰቡ ሰቆቃ ውስጥ፣ ችግር ውስጥ፣ መከራ ውስጥ ባለበት ሰዓት በዚህ ጊዜ ድምፅ ካላሰሙ መቼ ነው ማሰማት የሚቻለው? የሰላም ጥሪ በዚህ ጊዜ ማድረግ ካልተቻለ መቼ ነው የሰላም ጥሪ ማድረግ የሚቻለው? ለአባቶች ከዚህ ቀደም ለኢትዮጵያ የሃይማኖት አባቶችም ለሁሉም ማለት ነው በጋራ ስናቀርብ የነበረው ጥሪ አለ። የዕለት ተዕለት የፖለቲካ ውጥንቅጡን ጉዳያቸው ሆኖ አይከታተሉትም። እነሱ መንፈሳዊ ሰዎች ናቸው። ግን የመረጃ ምንጮች ሁሉም የተለያዩ ስለሆኑ በአንድ ጉዳይ ላይ ጋራ ግንዛቤ ላይኖራቸው ይችላል። የጋራ ግንዛቤ በሌለ ቁጥር ደግሞ ለመፍትሄ ለማዋጣት ያለው እድል ጠባብ ይሆናል። ስለዚህ ከዚህ ቀደም ለኢትዮጵያ ሃይማኖት አባቶች ምዕመኖቻችሁ ከሁሉም የፖለቲካ አመለካከት ከገለልተኛውም ከምንም የተሰባሰቡ ስለሆነ ኢትዮጵያ ውስጥ ችግሩን በተመለከተ መፍትሄ ሀሳብ እንድታመነጩ ወይ ደግሞ የመፍትሄ ሀሳባችሁ እንዲደመጥ መጀመሪያ ምንድን ነው ኢትዮጵያ ውስጥ የተፈጠረው ችግር የሚለውን ማወቅ ይጠቅማል።
በሁለተኛ ደረጃ ችግሩን ለመፍታት የሚደረገው ጥረት ላይ እንቅፋት ማን ነው የሆነው የሚለውንም መረዳቱ ለመገሰጽም ለማስታረቅም የሚበጀው ነገር እሱ ነው። ስለዚህ በየምእመኑ በተለያየ አመለካከት ያሉ በገለልተኛም ያሉ ምንድነው ኢትዮጵያ ውስጥ የተፈጠረው የሚለውን መድረክ አዘጋጅተው ለጠቅላላ ሃይማኖት አባቶች ምናምን ላይሆን ይችላል፣ ለጳጳሳቱ፣ ለሲኖዶስ ጉባኤ አባላትና በተዋረድ ላሉ የደብር አስተዳዳሪዎች ምናምን እንዲሁም በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትን በኩል ተመሳሳይ ችግሩን በመጀመሪያ ደረጃ ምክንያቱም ኢትዮጵያ ውስጥ አሁን ትልቅ ችግር የሆነው ሚዲያ ድሮ በመንግስት የተያዘ ነው። ከዛ ያለፈ ከሆነ ጋዜጦች ናቸው ያሉት። ኤሌክትሮኒክስ እንትን አልነበረም፣ መጽሔቶች አሉ። ስለዚህ በተወሰነ ደረጃ አባቶቹም በተለያየ መንገድ ያንን ለማግኘት ያላቸው እድል ሰፊ ነው። ስለዚህ በመንግስት የሚነገረውን በዛ በኩል ያለውን ቢያንስ በዛ ወቅት የሚደረገው ነገር የሆነ ስርዓት አልበኞች ምናምን ሊኖሩ ይችላሉ። ግን በጊዜ ሂደት ውስጥ የሰከነ ሚዲያ ስለሚወጣ እንዳሁኑ በእርግጠኝነት የስድብና የዘለፋ የቧልትና የምናምን ነገር አይደለም። ቢያንስ በዛ በኩል ያለውን ነገር ያኔ መረጃ ለማግኘት የተወሰነ ክፍተት እንኳን ቢባል በመጽሔቶቹ በጋዜጦቹ በምናምን በኩል የተወሰነ ነገር ሊኖር ይችላል። በዛ የተነሳ ኢትዮጵያ ውስጥ ባለው ጉዳይ ላይ በየትኛውም ሃይማኖት አባቶች በየትኛውም በኩል ወደ አንድ ገጽ ለመምጣት በጣም ከባድ አልነበረም። ልዩነት ካለ ከቲፒኤልኤፍ ጋር የተያዘ ነገር ነው። የቲፒኤልኤፍን ሀሳብ የሚሰማ ከሌላ ወገን ያለውን ነገር የማያደምጥ ከሆነ በዛ በኩል የሚፈጠሩ ችግሮች ይኖራሉ። ከዛ ውጭ ግን በአብዛኛው ችግር አልነበረም። አሁን ግን ሁሉም ሰው በግሉ ሚዲያ ያለው የሚያደምጠውም ሰው የሚስማማውን የሚመቸውን ወይ ደግሞ ምኞቱን እየሆነ ችግር ተፈጥሯል። ወይ ደግሞ የሰፈሩ ሰው የሚናገረው ላይ ማተኮር ነገር አለ። የመረጃ ምንጮቹ የተለያየ ስለሚሆኑ ልክ አሁን ወይዘሮ ፈትለወርቅ በአደባባይ በገሃድ የሚታየውን ነገር እንኳን ሌላው ቀርቶ የዩኒቨርሲቲ የአክሱም ዩኒቨርሲቲ መምህር እንዲሁም የአንበሳ ባንክ የአንድ ብራንች ስራ አስኪያጅ አፍሰው ማሰልጠኛ አስገብተዋል። ይህ ሁሉ ባለበት አላደረግንም ሲሉ አላደረጋችሁም ብሎ የሚያምን ሊኖር ይችላል። እንዲህ አይነት ክህደት ሲኖር እነሱን ብቻ የሚሰማ ሰው ለመፍትሄ እንዴት ሀሳብ ሊያዋጣ ይችላል? ቲፒኤልኤፎቹ ምንድን ነው የሚሉት? የፌዴራል መንግስቱ ምንድን ነው የሚለው? በሌላ በኩል ያሉ ሸምጋዮቹ ምንድን ነው እያሉ ያሉት? ሸምጋዮቹን ካልሰማ የፌዴራል መንግስቱን ጉዳይ የፌዴራል መንግስት በኩል ያለውን ነገር ካልሰማ ህወሓትና ህወሓት ጋር የተያዙ ልሳናትን ብቻ የሚከታተል ሰው የትግራይ ውስጥ ለተፈጠረው ችግር የፌዴራል መንግስቱ ተጠያቂ ነው፣ ኃላፊነት አለበት ብሎ ሊደመድም ይችላል። በአንጻሩ በህወሓት ወገን ያለውንም ሳይሰማ በፌዴራል መንግስት በኩል ብቻ የሚነገረውን ደግሞ መሰረት አድርጎ የሚሄድም ሰው እንደዚሁ ክፍተት ሊኖርበት ይችላል። ነገር ግን አሁን አጋጣሚ ሆኖ የፌዴራል መንግስቱ የሚናገረው ነገር ላይ የተፈጠረውን ክፍተት እኔ በግልጽ አላውቅም። የፕሪቶሪያ ሰላም ስምምነቱን ህወሓትንም ፌዴራል መንግስቱን የሚገዛው ያንን በተመለከተ ፌዴራል መንግስቱ እዚህ ጋር አጎደለ የሚባል ነገር የለም። ህወሓቶች ይላሉ የተፈናቃይ ጉዳይ ምናምን ይላሉ። የተፈናቃይ ጉዳይ በእነ ዶክተር ደብረጽዮን ታግተው መያዛቸውን ዛሬ ሌላ ሰው አይደለም እና አቶ ጌታቸው በግልጽ እየተናገሩ ነው። የነዳጅና የሸቀጥ ምናምን የሚሉት ነገር አለ። ሸቀጦ አላውቅም። ሸቀጥ ወደዛ የማይጓዝበት ምክንያት አይገባኝም። ነዳጁ ግን ግልጽ ነው። በፕሪቶሪያ ሰላም ስምምነት መሳሪያ ማስረከብ የነበረበት ኃይል መሳሪያ አላስረከበም። የማስረከብ ሂደቱን አደናቅፏል።
ስልጠና እያደረገ ነው፣ ምልመላ እያደረገ ነው፣ ለመተኮስ ተዘጋጅቻለሁ እያለ እየፎከረ ነው፣ ከኤርትራ ጋር እየተባበረ ነው፣ ፋኖና ሸኔ ጋር ጽምዶ ፈጥሯል። ስለዚህ የሚተኩስበትን መኪኖች የሚያንቀሳቅስበት ነዳጅ የፌዴራል መንግስት ሊልክለት አይችልም። አሁን እንደ ዘረኝነት በጣም 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 የሚቀፍ ነገር የለም። ይሄ በአደባባይ የሚታወቅ ነገር ላይ ዛሬም የትግራይ ህዝብ ምናምን ተከለከለ ብለው እንትን የሚሉ ሰዎች አሉ። የሆነ መፍትሄ ሀሳብ በእነሱ የተነሳ ህብረተሰቡ ላይ ይሄ ነገር ባይሆን አይነት መውጫ ነገር ጥሩ ነው። የትግራይን ህዝብ ለመቅጣት የትግራይን ህዝብ ለመበደል እንዲህ አይነት ነገር ዘረኛ ስትሆን ነው እንዲህ አይነት ነገር የሚገባ። ለሌላው ጤነኛ ሰው እንዲህ አይነት ነገር አይገባውም። እድልና ጊዜ አጋጣሚው እጅ ላይ ቢወርቅ የሆነ ማህበረሰብ ለማጥፋት ስለምትፈልግ ሌላውም እንደዛው እኔን ለማጥፋት ይመኛል ብለህ ስለምታስብ ነው። ጤነኛ ሰው እንደዚህ ያስበው። ጤነኛ ሰው ህብረተሰብ ህዝብ እንዴት ነው እንዲጠፋ የሚፈልገው? ችግር ወይ ደግሞ ልዩነት ካለ ኤሊት ከሚባለው በተለያየ መስክ ላይ ፊት ለፊት ካለው ኃይል ጋር ትጋጫለህ። ከምንም በላይ ታሪክ መጻፍ የሚፈልጉ ሰዎች ነገን ነው አሻግረው የሚያዩት። ነገን አሻግረው ሲያዩ እጃቸው ላይ ያለውን የተሰበሰበውን በትነው የትልቅ ግዙፍ ሀገር መሪ እንጂ የሆነ ክልል ፕሬዝዳንት ወይ ደግሞ ጠቅላይ ሚኒስትር ሆኖ አይፈልጉም። ህልም ያላቸው እንደዛ አድርጉ። ዘረኞች ህልም ስለሌላቸው በእንደዚህ አይነት ነገር ላይ ይጣዳሉ፣ ይጠመዳሉ፣ እያደቡ ይቀጥላሉ። ስልጣን የሚነቃነቅ ከሆነ ሆነ በምትን ምንድን ነው ባጣ ጠብቀኝ ባጣ ቆየኝ አይነት የሚቀመጥ ክልል ምናምን እንደ ሀገር ሊወስዱት ይችላሉ። ህልም ያላቸው ሰዎች ግን ይሰራሉ፣ ሀገር ይለውጣሉ። እያንዳንዷ ቀን ሐውልታቸውን እየሰሩበት ነው። ዛሬ ኢትዮጵያ ውስጥ ያለውን መንግስት ጋር ተያይዞ የዚህን ማህበረሰብ ወይም የዚያኛውን ማህበረሰብ ሊያጠፋ ነው የሚል ክርክር ማሰብ ለማይችሉ ሰዎች ወይ ደግሞ በዘረኝነት ህሊናቸው ሞራል ለለበሰ ካልሆነ ለሚያስቡ ሰዎች የገበያ ላይ የሚውል ሀሳብ አይደለም። ሸኔ የሚተኩስበት መንግስት ነው፣ ፋኖ የሚተኩስበት መንግስት ነው፣ ህወሓት የሚተኩስበት መንግስት ነው ማለት ዘረኞች የሚተኩሱበት መንግስት ማለት ነው። ሁሉም ዘረኛ በጋራ ከተባበረበት ምን ማለት እንደሆነ ግልጽ ነው። እና ትግራይ ውስጥ ያለውን ሁኔታ በተመለከተ የህዝቡ መከራና ሰቆቃ በሚያበቃበት ጉዳይ ላይ የራስ አስተዋጽኦ ከማድረግ ይልቅ ህዝቡን ሊያጠፋ ነው ምናምን ተረት ተረት። አንድ የትኛውም ብሔርተኛ በተለይ ቲፒኤልኤፎቹ ምክንያቱም እነሱ ስልጣን ስላጡ የሚወራጩት ነገር በጣም ስላለ ማለት ነው። በኢትዮጵያ ምድር ላይ ከዚህ በኋላ እኩልነት የሚባለውን ነገር የህወሓት አክቲቪስቶች ህወሓቶችም በዚያው ካምፕ ያለው እኩልነት የሚለውን ነገር በደንብ መልመድ አለበት። እኩልነት ሁሉን ነገር በመዳፍ ማስገባት አይደለም። ሌላውን ተመልካች ማድረግ፣ ሌላውን ባይተዋር ማድረግ አይደለም። እኩልነት ሁሉም ኢትዮጵያ እኩል የሆነበት ሀገር ማለት ነው። ሁሉን ነገር ከሆነ ሰፈር የመጡ ሰዎች ሰብስበው የማይቆጣጠሩት፣ ካዝና የማይገለብጡበት፣ ያው የሚመጡበት ሰፈር ለእንትኑ ነው የሚጠቅመው የሆነ እንደ ሰዋይ ጋሻ ስለሚያስፈልግ ለአንተ ስል ነው የሚባል ነገር ስለሚጠቅም እሱን ጭምር እያራቆቱ በዛ ሁኔታ ውስጥ የሚቀጥሉበት ነው። ያኔ በቲፒኤልኤፍ ጊዜ በ1997ም ከዛ በኋላም ከዛ በፊትም
የነበሩ ነገሮች ይሄ ቡድን ኃላፊነት የማይሰማው ቡድን የትግራይ ህዝብ ላይ እንደ ሰብአዊ ጋሻ እንደ መከለያ ምናምን ሲጠቀም የነበረ ኃይል ነው። ዛሬ ሙሉ ኃይሉን ጠቅሎ ትግራይ ውስጥ ይሄን መከራ እያደረሰ ነው። ስለዚህ ያኔ ሌላው አካባቢ ሰው ሲቃወም ሲቆጣ የነበረው ይሄው ጭቆና በሙሉ ኃይሉ ሌላው ክልል ሌላው ህዝብ ላይ ሲፈጽም ነበር፣ እግር ሲቆርጥ ነበር፣ ምናምን ሲያንጠለጥል ነበር። እነዚሁ ደግሞ ዋናዎቹ ወንጀለኞች ናቸው ዛሬ በተመሳሳይ መንገድ ውስጥ የሚቀጥሉት እነ አቶ ጌታቸው አሰፋ። በነገራችን ላይ እነ ዶክተር ደብረጽዮንም ደህንነት ነበሩ። እንደውም ማስታውሳለሁ ጌታቸው ረዳ የሚባል ሚኒሶታ አካባቢ ያለ የቀድሞ ያፓ ሰው አለ። አንድ መጽሐፍ ጽፏል። መረጃ አለኝ ብሎ የጻፈው መጽሐፍ ላይ በዛን ወቅት አቶ ዶክተር ደብረጽዮን የብሔራዊ መረጃና ደህንነት ምክትል ኃላፊ በነበሩበት ሰዓት የፕሮፌሰር አስራት እስራትና ከዛ ጋር ተያይዞ ባለው ነገር ላይ ግንባር ቀደም በኋላ ላይ ከሞታቸው ጋር ጭምር ዶክተር ደብረጽዮንን ያያይዛል በመጽሐፉ። ስለዚህ ያን የደህንነት ውስጥ የነበሩ ሰው ናቸው። አሁን እነሱ ናቸው በጋራ እያስቸገሩ ያሉት ማለት ነው። እና ትግራይ ውስጥ አሁን ባለው ሁኔታ ውስጥ የትግራይ ሃይማኖት አባቶች ለምዕመናኖቻቸው ሲሉ ድምጻቸውን ሊያሰሙ ይገባል። አትፈስ ምናምን ማለት ከባድ ሊሆን ይችላል። እያፈሰን አይደለም ስላሉ ከቤተ ክርስቲያን ደጃፍ የተወሰዱት ምዕመናን የት ሄዱ ብለው አፈላልጉልን ብለው መጠየቅም ይገባቸዋል። ይህን ማድረግ ከመንፈሳዊ ሰዎች ከሃይማኖት አባቶች የሚጠበቅ ነው። ቀደም ሲል እንዳልኩት በሁሉም አቅጣጫ ምን ኢትዮጵያ ውስጥ እየተካሄደ ነው የሚለውን መንፈሳዊ ሰዎቹ መረጃ በተሟላ መንገድ ቢይዙ ዛሬ የፕሪቶሪያ የሰላም ስምምነት ፈረንጆቹ ያ በዲፕሎማሲ ጉዳይ ብዙ ለማስታረቅ ስለሚሞክሩ ፊት ለፊት መውጣት አይፈልጉም ነበር። እያንዳንዱን ነገር ዛሬ ግልጽ ሆኗል። ለአንድ ኢትዮጵያ ውስጥ ላለ ሃይማኖት አባት የአሜሪካ መንግስት የፕሪቶሪያን የሰላም ስምምነት ማን እንደጣሰ እየተናገረ ባለበት፣ የአውሮፓ ህብረት የፕሪቶሪያን የሰላም ስምምነት ማን እየጣሰ እንደሆነ እየገለጸ ባለበት፣ በህወሓት ትግል ውስጥም በሁለቱ ዓመት ጦርነትም ዋናዎቹ ተሳታፊና መሪዎች የነበሩ እነሱም ማን ችግር እየፈጠረ እንደሆነ እየገለጹ ባሉበት፣ አዲስ አበባም መቀሌም ያሉ የሃይማኖት አባቶች እስልምናውም ክርስትናውም ሌላውም በዚህ በኩል በተወሰነ ደረጃ ድምጻቸውን ማሰማት ጥሩ ነው፣ ይጠቅማል። ምንም የሚጎዳው ነገር የለም። ለሁሌም ለዚህኛው ችግር ብቻ ሳይሆን የፋኖ የሸኔ የምናምን የሚባል አለ። በነዚህ አይነት ሁሉ አንዳንዴ ከልክ ያለፈ በሌላ በኩል የማየው ጭፍንነት ስላለ ዛሬም ላይ እኮ ልክ ወይዘሮ ፈትለወርቅ በተበዳይነት ስሜት እንደሚናገሩት የፋኖ ደጋፊም እኮ ተበዳይ ነኝ ብሎ ሊናገር ይችላል። ችግሩም እንደፈጠረው ችግሩም እንዳወሳሰበው ከችግሩ መውጫ መንገዱን ማን እንደዘጋው ግልጽ በሆነበት ሁኔታ ውስጥ ጭምር እንደዛ የሚሰማቸው ለውጭ ሊሆኑ ይችላሉ። ስለዚህ መረጃዎችን በተለያየ አቅጣጫ በጠራ መንገድ ይዞ ለመፍትሄው እንደ ሃይማኖት አባትም በሌላም በኩል ደግሞ ይሄ ሲኒየር የሚባለው ዜጋም በምሁሩም አካባቢ የዳር ተመልካችነቱ ብዙ የሚጠቅም ነገር አይመስለኝም። በፊት አውቃለሁ ረዳለሁ ሜዳውን ተሳዳቢ ስለሞላበት ብዙዎች ይሸሹ ነበር። ይሄው ዙፋኔን ተነጠቅኩ ዙፋኔን አስመልሳለሁ ብሎ ኢትዮጵያን በደም ባህር እንድትዋኝ ያደረገ ቡድን ተመልሰ ምንድን ነበር የምታደርገው ብሎ ሰዎች ቢጠይቁት ጥሩ ነው። የዛሬ 2 ዓመት የዛሬ 6 ዓመት ገና ስልጣን ላይ የመጣው መንግስት ምን እንደሚሰራ ወይ ደግሞ እያደረገ እንደሆነ ገና ግልጽ አልነበረም። ከሱ ይሻላል አይሻልም ከአደባባይ መግለጫዎች ባሻገር ብዙ ገና የተሰሩ ስራዎች አልነበሩም። ያ ኢትዮጵያን ያንቀጠቀጠውን ጦርነት እያካሄደ ከአነስተኛና ጥቃቅን ቡድኖችም ጋር እየተፋለመ ኢትዮጵያ ውስጥ በ8 ዓመት
የተሰራው ነገር ከታየ በኋላ የምዕት ዓመት የሚመስል ስራ ሀገር ፈርሶ ሲገነባ በዓይናችን አየን። እነዚህ ሰዎች ራሱ አያፍሩም ወይ ነው ብለው ምን ለመሆን ነው ከዚህ በኋላ ስልጣን የሚፈልጉት? የተጀመረውን የታደሰውን ሊያፈርሱ ነው ወይስ ምንድን ነው? ምን ለመሆን? እንደ ልማድ ካዝና ለመገልበጥ ነው? ራሱ በዚህ ሰዓት መመኘት ራሱ ነውር አይደለ? ህሊና ቢኖር ጸጸት ውስጥ አለ ሰዎች መግባት የነበረባቸው። የነሱ 27 ዓመት እኮ 27 ቀን ሆነ እኮ። 8ቱ ዓመት ደግሞ 80 ዓመት መሰለ በስራ። እስቲ 27 ዓመት የተሰራውና የ8 ዓመታቱ ይታይ። ስለዚህ ሰዎች የሆነ ነገር ሲያስቡ እንኳን ትንሽ ይሉኝታ የሚባል ነገር መኖር የለበትም። ጸጸት፣ ቁጭት ሊኖር አይገባም። ኖረን ያልሰራነውን የሚሰሩትን ባናደናቅፋቸው በዚህ እንኳን እንከሳለን አይባልም። አሁን ትናንት ጠቅላይ ሚኒስትር አብይ በዚህ በቱሪዝም ሴክተሩ በኩል ያለውን እንቅስቃሴ በተመለከተ ከኤንቢሲ ቴሌቪዥን ጋር ያደረጉት ቃለ ምልልስ ያው ተሰራጭቷል፣ ተመልክቼው ነበርና በዚህ በቱሪዝም ብቻ ከቱሪዝም እንቅስቃሴ ጋር በተያያዘ ብቻ የተገኘው ገቢ ከ5 ቢሊዮን ዶላር በላይ ነው አሉ። በ2000 አሁን 2018 ማለት ነው። ከ5 ቢሊዮን ዶላር በላይ ከ1.4 ሚሊዮን በላይ ቱሪስት ኢትዮጵያን ጎብኝቷል። የቱሪዝም ብቻ ግን ብትወስድ በዚህ ዓመት 1.4 ሚሊዮን በላይ ጎብኚ ኢትዮጵያን ጎብኝተዋል። 1 ሚሊዮን ማለፍ መከራ ነበር፣ ግን አሁን ዘንድሮ ከ1.4 ሚሊዮን በላይ ሰው ኢትዮጵያን ጎብኝተዋል። ብታወዳድር ብትፈልግ ከአምናው ጋር አምናው ከ100,000 ሰው በላይ ጨምሯል። ከአቻምናው ግን ስትወስድ ከ300,000 ሰው በላይ ጨምሯል። 2016 ከጎበኘው ሰው 18 ላይ ጎበኘው ከ300,000 በላይ ጨምሯል። ውጭ ምንዛሪ ገቢ አንጻር የወሰድክ እንደሆነ ከዘንድሮ አጠቃላይ ማይስን ጨምሮ በነበሩ የቱሪስት ፍሰቶች ከ5.2 ቢሊዮን ዶላር በላይ ተገኝቷል። በደንብ ሪስፖንድ እያደረገ ነው። እንደዚህ አይነት መጠን ያለው ሀብት ከዚህ ቀደም አናገኝም ነበርና የውጭ ቱሪስት ፍሰቱም ገቢውም እየጨመረ መጥቷል። የምንፈልገው ደረጃ አልደረሰም፣ ግን ለውጡ የሚታይ የሚጨበጥ ነው። የሀገር ውስጡ በጣም ያስደንቃል። ሀገር ውስጥ ዘንድሮ ምን ያክል ሰው ተንቀሳቅሶ አዲስ አበባ ከአዲስ አበባ ውጭ ያሉ ዴስቲኔሽኖች አየ ብትባል ለማመን ይከብዳል። ከ50 ሚሊዮን ሰው በላይ 50.16 ሚሊዮን ኢትዮጵያውያን የተለያዩ ቦታዎች ጉብኝት አድርገዋል በዚህ ዓመት። ምናልባት ህወሓት የሚባል ችግር ባይኖር ፋኖና ሸኔ የሚባል ምናምን ነገር ባይኖር፣ ምክንያቱም ሪፖርቶች ሲታዩ የጸጥታ ችግር አለ የሚባል ነገር አለ። እነዚያ የጸጥታ ችግር መግለጫዎች ባይኖሩ ኖሮ ይሄ ቁጥር በምን ያህል መጠን ሊያድግና የበለጠ ከፍ ሊል እንደሚችል ማንም ሰው መገመት ይችላል። 5 ቢሊዮን ዶላር ማለት ለብዙ ሰዎች ከፍተኛ የስራ ዕድል መፍጠር የሚችል ትልቅ ሀብት ነው። ለወጣቱ ስራ፣ በሌላም በኩል የሀገሪቱን ኢኮኖሚ ለማነቃቃት ምን ያህል ትርጉም እንዳለው ማንም ሰው መገመት ይችላል። ቢያንስ በሌላውም ሴክተር በግብርና ያው ብዙ ጊዜ የተባለ ነገር ስለሆነ ስኬታችሁ ምንድን ነው የሚለውን እነሱ ቢገልጹት ጥሩ ነው። ፔለፎቹ ግን ቢያንስ ያለውን ነገር ላለማደናቀፍ እየተሰሩ ያሉ ነገሮችን ችግር ባለመፍጠር ያው ስራው እየቀጠለ ነው። ዛሬ አይደለም ያኔ ሀገሩን በሚያናወጥበት የዛሬ 6 ዓመት ማለት ነው ስራዎች ይቀጥለው ነበር። እንደውም በአንድ ወቅት ስሰማ
ያ ሁሉ እንትን እየተካሄደ ስራዎች አይቆሙ ነበር። ለምሳሌ አሁን ከኢትዮጵያ ውስጥ ካሉ ሪዞርቶች አንዱ ቤኑና ነው። ቤኑና በዛ ጊዜ ግንባታው እየተካሄደ ነበር። ጦርነቱ ምናምን ደብረ ሲና ምናምን በደረሰበት ጊዜ ማለት ነው። ስለዚህ እንኳን አሁን በምርኩዝ ላይ የቆመበት መሬት ላይ እሳት የሚነድበት ደካማ ኃይል ቀርቶ ያንን በነበረበት ሁኔታ ስራዎች አልቆሙም። ግን ሪፖርቶች ላይ የሚፈጥረው ችግር አለ። አጋጣሚ ሆኖ ጠቅላላ ዘረኛው በሙሉ አቅሙ ይንቀሳቀሳል። በዚህ በተለያዩ መድረኮች በምናምን ይጽፋል። ለሪፈረንስ ሲመጣ የእነሱ ጽሁፍ በአብዛኛው ያወጣል። ምናልባት አሁን በጊዜ ሂደት በደንብ ይህን እንትን እያለ ሆርን ሪቪውን አይነት የትንተና ምናምን እንትኖች እየበዙ ሲመጡ ኢትዮጵያ ውስጥ ያለውን ስዕል ለማሳየት ያንንም ሰርች ሲደረግ እነዛ መውጣት ይጀምራሉ። ችግሩ እንደሚመስለኝ ይሄ ኢትዮጵያዊ ካምፕ አካባቢ የሚታይ ነገር በአንድ በኩል ሁሉ ነገር አልቋል ብሎ ለሻለ አለ ወይ አይጽፍም ወይ ምናምን በቃ ዝም ብሎ እንትን ውስጥ ያለ አለ። በሌላ በኩል ደግሞ ግራ ይገባውንም አለ። ምናልባት አሁን የምክክር የምናምኑ ጉዳይ መልባት ከሰጠ ጥሩ ነው። የሆነ መንገድ ላይ ሊመጡ ይጀምሩና ከቲፒኤልኤፍ ጋር ስምምነት ሲጀመር የማይፈገፈጉ ሰዎች አሉ። ግን እንደ ፖለቲካ የሚታይ ከሆነ ቋሚ ወዳጅ ቋሚ ጠላት የለም የሚለው ብቻ ነገር ሳይሆን ከዚህኛው ውጭ የተሻለ መፍትሄ ነበር ወይ የሚል ያኔ የዛሬ 3-4 ዓመት ጥርጣሬ ውስጥ መግባት ይቻላል። ዛሬ ላይ ሆኖ የተሄደበት መንገድ ፍሬያማና ውጤታማ መሆኑ በግልጽ ታየ። ስለዚህ እንግዲህ አስበው ተዘጋጅተው መጽሐፍ ጽፎ የመጡት መቼ ምን ማድረግ አለብኝ የሚለውን ነገር በደንብ በስሌት ነው የሚሄዱት። ይሄ በጨበጣ እንትን እንደሚሉ ሰዎች እንዳልሆኑ እንግዲህ በተግባር ታይቷል። ከዚሁ ከልማት እንቅስቃሴ ጋር የተያዘም ቁጭት ነው። ለሰዎችን እንትን የሚለው ቁጭት ነው፣ እልህ ነው፣ ሀገራዊ ስሜት፣ ሀገራዊ ፍቅር ነው፣ ዘላለማዊ አለመሆንን መረዳት ነው። በስራው ሐውልትን ሰርቶ ለትውልድ የሚተርፍ ነገር ጥሎ መሄድ ነው። ስራዎቹን ለመስራት ከትላንት ጋር ፉክክር ውስጥ አይደለም። ትላንት በበጎ ጎኑ በጎን ይዞ ክፋት ጎኑን ደግሞ እሱን አርሞ በታሪክ ውስጥ ያሉ ሰዎች ግን የታሪካችን አካል ናቸው። በጎ ነው መጥፎ ነው የሚባል ነገር የለም። እሱ ታሪክ ነው፣ የታሪኩ አካል ነው። ሰዎች ሳንሱር አይደረጉም ወይ ደግሞ ከታሪክ ውስጥ ተቆርጠው አይወጡ። መሬት ላይ ያለው ስራቸውም እሱን ከነሱ መነጠልም አይቻልም። ስለዚህ በታሪክ ውስጥ በጎ ነገራቸው ምንድን ነው? አሉታዊ ጎናቸው ምንድን ነው? ከዚህ ምን እንማራለን የሚለውንም እኮ እንትን ለማለት ስለ አፄ ምኒልክ ለመነጋገር የአፄ ምኒልክ ቤተ መንግስት መኖር አለበት። ስለዚህ መኖር ብቻ ሳይሆን አሁን ቆሻሻ መጣያ እንደነበር ጠቅላይ ሚኒስትሩ ሲናገሩ ነበር። ብዙ ሰዎችም አይተውታል። ቆሻሻ መጣያ ነበር፣ ሆነም አይቼዋለሁ። ኢዮቤልዩ ቤተ መንግስትም ያን የመሰለው እጅግ ውብ ቤተ መንግስትም አስተዋሻቶ ምናምን በምናምን እሱ እንደነበር እንግዲህ ጠቅላይ ሚኒስትር አብይ ሲናገሩ ሰምተናል። እዛ ቤተ መንግስት ውስጥ ቲፒኤልኤፎች አንዱ አስተዋጽኦ ያደረጉ ብዬ ማምነው ያ ሁሉ ወርቅ ሳይነኩት ስልጣን መልቀቃቸው ነው። እሱ ትልቅ ነገር ነው። ስለዚህ የታሪካችን አካል የሆነውን የኢዮቤልዩ ቤተ መንግስትንም የምኒልክ ቤተ መንግስትንም
በተመለከተ ያ የሚጎበኝ ታሪካዊ ቦታ ጭምር ስለሆነ እሱም መስራት ጠቅላይ ሚኒስትሩ ወይ መንግስታቸው ፈለገ። የገንዘብ ድጋፍ ያስፈልገው ነበር። አሁን ገንዘቡ ከየት መጣ ምናምን የሚባል ብዙ ጊዜ ይነሳል። ግብር ሰብስበን ነው፣ ነጋዴውን አስቸግረን ነው፣ በተለያየ መንገድ የሚባል ነገሮች አሉ። አሁን በዝርዝር መጣላቸው። እኔ ትናንት በሰጡት ቃለ ምልልስ ላይ የአፄ ምኒልክ ቤተመንግስትን ዩናይትድ አረብ ኤምሬት ደግፋን ነው አሉ። የኢዮቤልዩ ቤተመንግስትን የአፄ ኃይለሥላሴን ቤተመንግስት ደግሞ የፈረንሳይ መንግስት ደግፎን ነው አሉ። የጅማ አባ ጅፋርን ቤተመንግስት ደግሞ የጣሊያን መንግስት ደግፎን ነው አሉ። የ4 ኪሎ ቤተመንግስት ስንገነባ ዩኤኢ በጣም አግዞን አብዛኛውን ኮስት የሸፈኑልን እነሱ ናቸው። ታች ብሔራዊ ቤተመንግስትን ስንገነባ ፈረንሳይ በጣም አግዞናል። ሼክ መሐመድም ማክሮንም ወዳጆቻችን ናቸው፣ ረድተውናል። ጅማ ላይ የምንሰራውን ስራ ሜሎኒ በከፍተኛ ደረጃ ፋይናንስ አድርጋለች፣ በእውቀት አግዛለች። የጣሊያን ኢንቨስትመንት አለበት። ቻይናዎች በጣም ብዙ ቦታዎች ላይ አግዘውናል እና ወዳጅ ሀገራት የተሳተፉበትም ስራ ነው ማለት ነው። በግለሰብ ደረጃም የተሳተፉ አሉ፣ በሀገር ደረጃም የተሳተፉ አሉ። የብዙ ሰዎች የሀብትና የእውቀት ድምር ውጤት ነው። ስለዚህ ታሪክን ለማቆየት እጅ ሲያጠር ማስቸገር የምትችልበትን ቦታ ማወቅ ራሱም የሆነ ነገር ለማሳካት ባለ ህልምና ፍላጎት ላይ ይመሰረታል። ስለዚህ ባለ አቅም ያላቸውን በመለመን ስራዎች ሲሰሩ ቆዩ። አሁን ኢትዮጵያ ውስጥ በተለያዩ ቦታዎች በዚህ በሪዞርት በምናምን ደረጃ ደግሞ ያለው ነገር ያው ተአምር የሚባል ነገር ነው። ምናልባት በተለይ በውጭም የሚሄደው ሰው አገር ቤትም ያለው ምናልባት አሁን ሰውም እየለመደ አይመስለኝም፣ አላቅም። በተለይ የስራ ቦታዎች ላይ እነዚህ ግዙፍ መስሪያ ቤቶችም የግል መስሪያ ቤቶችም አሉ። ምናልባት ይሄ ምንድነው በስራ በምናምን ሰራተኞች የሚያወዳድሩበት ነገር አለ ወይ ደግሞ በዓላቸውን ሲያከብሩ ወይ ምናምን። አሁን ቤኑናና ወንጪ ቅርብ ናቸው። እነሱ አይነት ነገር እርግጥ ነው ትንሽ ደረጃቸው ከፍ ስለሚል ትንሽ ኢንቨስትመንት ያስፈልጋል። ምናልባት እዛ ሄዱ እንትን ለማለትም ግን ይሄ ምናምን የጸጥታው ነገር አሁን ዝም ብሎ የሚወራው ከመጠን በላይ የሚጋነን ነገር ሆኖ ሰውን ግራ ያጋባዋል እንጂ አሁን ሰዎች ወንጪ ምናምን ደርሰው እንትን ብለው ይመለሳሉ። ወንጪ ሎጁ ጋር ሳይደረስ መንገዱ ራሱ ሎጅ ነው። መዓት መቆያ፣ መዝናኛ፣ ካፌዎች ምናምን ያሉበት ነውና ከተማ ወጥቶ 100 ምናምን ኪሎ ሜትር እንትን ብሎ ለመመለስም በብዙ መልኩ እንትን የሚሉ ናቸው። ስለዚህ አይናችን እያየ ባልጠበቅነውና ባልገመትነው ሁኔታ ውስጥ ሀገሩ እየተነሳ ነው። ይሄንን እንደ ዜጋ የሆነ የራስን አስተዋጽኦ ማድረግ ባይቻል እንኳን ላለማደናቀፍ መጣር፣ በዚህ በኩል የራስን ትብብር ማድረግ በጣም አስፈላጊ ነው ብዬ አምናለሁ። ይህ ሁሉ ሲሆን ደግሞ በሌላ በኩል የተከመረ ዕዳ አለ። ያንን ዕዳ ሀገሪቱን ሲፈተን ቆይቶ በተለይ በዚህ ሰሞን ደግሞ ከዩሮ ቦንድ ጋር ተያይዞ አንድ የምስራች በሮይተርስም በሌሎች መገናኛ ብዙሃንም የወጣውን ዘገባ ተመልክቻለሁ። ወደ ፍርድ ቤት ይሄዳሉ ምናምን ወደ $1 ቢሊዮን ብድር እሱን በተመለከተ የኢትዮጵያ መንግስት እስከ 2023 ዓመተ ምህረት እንደ ፈረንጆቹ ነው የምለው ወለዱን ሲከፍል ቆየና ከዛ በኋላ አልከፍልም አለ። ሌላ ማስተካከያ ነገር ያስፈልገኛል አለ። በዚህ የተነሳም በዚያም ብዙ ነገር ሲደረግ ቆይቶ ወደ ፍርድ ቤት ጉዳይ ያመራ ነው የሚል ነገር ስንሰማ ሰንብተን አሁን ከትላንት ጀምሮ የምንሰማው ዜና ጉዳዩ ተፈቶ ኢትዮጵያ እስካሁን ድረስ ያቆመችውን ወለድ ምናምን ወደ 99 ሚሊዮን ብር ከፍላ ሌላውን በ6 በመቶ በሂደት የምትከፍልበት ሁኔታ እንግዲህ ተመቻችቷል። ይሄ አንድ በጎ ነገር ነው። ማዝነው ይሄ ዕዳ ከቀደመው መንግስት የተንከባለለ ዕዳ መሆኑ ግልጽ ሆኖ እያለ በዚህ ሁሉ ስልጣን ላይ ያለውን አካል ተጠያቂ ለማድረግ የሚደረጉ መውጫ እንትኖች አያሉ። ወደ ክስ ሊሄድ ሲልም የኢትዮጵያ መንግስት ይወቀሳል። ዩሮ ቦንድ የሚባለው ውስጥ እኮ የተገባው እኮ
አበዳሪ ጠፍቶ መጨረሻ ላይ እኮ ከአራጣ አበዳሪዎች ማለት ነው። በቃ በእንትኑ አነጋገር ማለት ነው። ከሌላው ጋር ሲታይ በቃ ሀገሩ ሽባ ሆኖ ነበር። ከዛ በኋላ ብድርም ምንም የሚገኝበት ሁኔታ አልነበረም። ለውጡ እኮ ብዙ ነገር ነው እንትን ያለው የዩሮ ቦንድ ጉዳይ። ከዛ በኋላ ምን ነበር የሚሆነው? ለውጥ ባይመጣና ከዛ በኋላ ለውጡን ተከትሎ ዓለም አቀፉ ማህበረሰብ ምላሽ ባይሰጥ ኖሮ። ስለዚህ እየተሰሩ ባሉ ስራዎች ላይ ዓለም አቀፍ ድጋፍ ለማግኘት የሚደረጉ ጥረቶች እንደገና ደግሞ ሲንከባለሉ የነበሩ ችግሮችን ለመፍታት በዚህም በዚያም በተደረገ ርብርብ ድጋፎችም ወይ ደግሞ ይሄኛውን ክፍያው ጊዜ መራዘሙ እሱ ራሱ ለሚደረገው እንቅስቃሴ ደግሞ ጥረት የራሱን በጎ አስተዋጽኦ ያደርጋል ብዬ አምናለሁ። ከዚሁ ጋር አሁን እንዲህ አይነት አጋጣሚዎች ለሰዎች ምናልባት ቃለ ምልልሱን ሰዎች ቢሰሙትና ጠቅላይ ሚኒስትር አብይ ከኤንቢሲ ቴሌቪዥን ጋር የሚያደርጉትን በዚህ በቱሪዝም መስክ ላይ ምኞታቸውን እንደ መንግስት የሰሯቸውን ስራዎች ለወደፊት የሚያቅዷቸውን የተገኙ ውጤቶችን በተመለከተ የሚዘረዝሩት ነገር አለ። ይሄ በሀገር ደረጃ የተሰራ ነገር ስለሆነ ቅርስ ከመጠበቅም አንጻር በፋሲለደስ ላይ ያለውን ነገር ያኔ ስራው እንዳይሰራ እንቅፋቶች ነበሩ። ስራው ከተሰራ በኋላ የቅርስ የምናምን ጥያቄ ከየትኛውም ወገን እንደማይነሳ እሳቸው ገልጸዋል። በዋናነት እኔ አሁን እዚህ ላይ ነው በትኩር ላሊበላ ጎንደር ሄደህ ፋሲልን ትናንት የሚያውቁ ሰዎች ፋሲልን ዛሬ በሰራንበት መንገድ ቅርስ ጠፋ የሚል ስጋት 1% አታገኝም። ከኩራት ከደስታ ከማመስገን ውጪ ያ ስሜት የለም። ላሊበላ ብትሄድ ባሉ አንዳንድ ችግሮች ተራዝሞብናል፣ ጊዜ ወስዷል። ስራው ግን በውጭ ሙያተኞች ነው የላሊበላን ስራ የጀመርነው። ላሊበላ አባቶችን ብታናግር አሁን እየተሰራ ያለው ስራና ጥንቃቄ ላሊበላን የሚጎዳ የሚያፈርስ ነው ብሎ በፍጹም አያስቡም። አባጅፋር ጅሬን ብትሄድ የአባጅፋር ቤተ መንግስት ትናንት የነበረበትን መልክ የሚያውቁ የጅማ ሰዎች አሁን ያለውን ስራ ሲያዩ ቅርስ ጠፋብን ብለው እንደዛ አይሰማቸውም። ወይም ጀጎል ብትሄድ እንደዛ አይሰማቸውም። ቅድም እንዳነሳሁት ከ35 በላይ ከኢትዮጵያ በተለያየ ዘመን የተወሰዱ ቅርሶች አስመልሰናል። እንኳን ልናጠፋ የተሰረቁ የተዘረፉ የጠፉትም አስመልሰናል። ገናም ብዙ ንግግር ላይ ያሉ አሉ። ለምሳሌ የኃይለ ሥላሴ መቀመጫ የነበረ በጣም የሚያምር ዙፋን መቀመጫ ወንበር ሌላ ሀገር ነው ያለው፣ በቅርቡ ይመጣል። ላሊበላን የዚህ ፋኖ የምናምን እንቅስቃሴ ዋናው የብሔርተኝነቱ ምናምን አላዋጣ ሲል እምነት ላይ ነው ለመንጠልጠል የሞከሩት። ያዋጣናል ተብሎ ደግሞ ከሸኔ ጋር ያው ግድያ እየፈጸሙ ያሉትም ኦርቶዶክሱን እናነሳሳለን በሚል ነው። ጤነኛ የሆነ ሰው እኔ እግዚአብሔር የሰጠውን አእምሮ መጠቀም ነው። የኢትዮጵያ ቅርስ ነው፣ የቤተ ክርስቲያኒቱም ቅርስ ነው ላሊበላ። ላሊበላን ከፈረንሳይ መንግስት ጋር ተነጋግሮ የውጭ ባለሙያዎች አስመጥቶ እያሰራ ያለው ማን ነው? ጠቅላይ ሚኒስትር አብይ አህመድ ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከእናቱ ጌታቸው አሰፋ የደህንነት መስሪያ ቤት ቁጥጥር ውጭ ወጥታ ቅዱስ ሲኖዶሱ በራሱ ብቻውን መሰብሰብ የጀመረው በሌላም በኩል ከሩብ ክፍለ ዘመን በላይ የተከፈለች ቤተክርስቲያን አንድነቷ የተመለሰው እያለን ምንዘረዝራቸው መዓት ነገሮች አሉ። በአንጻሩ ግን በቤተክርስቲያኒቱ ላይ ይሄን አደረገ፣ በኢትዮጵያ ላይ ይሄን አደረገ፣ በአማራ ላይ ይሄን አደረገ፣ በኦሮሞ ላይ ይሄን አደረገ፣ ምክንያቱም እዚያ አካባቢ ስላሉ ብለው የሚሉ ሰዎች የሚጠቅሷቸው ነገሮች የሉ። ለማይጠይቀው በብሶት በምናምን ላለው እንዳለ ይግቱታል፣ ሳያላምጥ ይውጣል። ለዛ ችግር የለም። ለሚጠይቁ ሰዎች ነው። በቤተ ክርስቲያንም በሀገርም ላይ ከነበርንበት እንዴት ወጥቶ ወደ ተሻለ መንገድ እየሄድን የሚታየውን የሚዳሰሰውን እውነታ እያነሳን ነው። በአንጻሩ ግን ብሶት የሚያስተጋቡት በንጹሐን ሞት የሚነግዱት የጠቅላይ ሚኒስትሩና የመንግስት ስራቸውን ወንጀል ይንገሩንና እኛም ተባብረን ድምጻችንን እናሰማ።
በየተደጋጋሚ የምለው ምናልባት በየቀኑ አንዳንድ ነፍሶች ካዳንም ብዬ ነው። በአጠቃላይ ቲፒኤልኤፍ የትግራይን ህዝብ ስልጣን ላይ ሆኖ በድሎታል። ከስልጣን ወርዶ 600,000 ሰው ፈጅቷል ራሱ እንዳመነው። አሁን ደግሞ ተጨማሪ ሞት መደገሱን ውጤቱ ተጠያቂ በሌለበት መደምደሙ ነው የሚያሳዝነው። ላይኖሩ ይችላሉ ብዬ ነው። የተንቀጨቀዩ ሰዎች ከሌሉ ማን ይጠየቃል? ስለዚህ እነዚህ ሰዎች አሁንም ቆም ብለው ራሳቸውን ቢያዩ ቢመረምሩ ለመፍትሄው አስተዋጽኦ ቢያደርጉ ይጠቅማል ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ረቡዕ ሰኔ 4 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ ሰኔ 4 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።